ጌታ ሆይ አሁን በዚህ ሰዓት ይሄ ድምጽ ሕያው ሆኖ እንዲያገኛቸው እግዚአብሔር ሆይ ለወንድሞቼ፣ ለእህቶቼ፣ ለአባቶቼና ለእናቶቼ ይህንን ለሚሰሙ ሁሉ ጌታ ሆይ መንፈስ በኃይል እንዲያገኛቸው ጸልያለሁ። የደከመ ይጽናና፣ ተስፋ የቆረጠ ከተስፋ መቁረጥ ነፃ እንዲወጣ ጸልያለሁ። ሰራተኞች ከድካም ይረፉ። ጌታ ሆይ አንተ አብረህ የምትሰራው ሰው የተባረከ ነው። በመግባት የተባረከ ነው፣ በመውጣት የተባረከ ነው። እግዚአብሔር ሆይ አንድ ጸሎት ጸልያለሁ። አንተ ከነሱ ጋር እንድትሆን፣ በኃይል ከነሱ ጋር እንድትሆን። እግዚአብሔር ከይስሐቅ ጋር ነበረ፣ የሚሰራ ሁሉ ተከናወነለት ተብሎ እንደተጻፈ እንደገና እግዚአብሔር ከዮሴፍ ጋር ነበረ፣ የሚሰራ ሁሉ ተከናወነለት ተብሎ እንደተጻፈ እግዚአብሔር ሆይ የሚሰሩት ስራ ሁሉ እንዲከናወን አሁን ያንተን አብሮነት እጠራለሁ። እግዚአብሔር ሆይ አሁን እጠራሃለሁ። ዶክተሮች ቢኖሩ፣ የመንገድ ሰራተኞች ቢኖሩ፣ ኮንስትራክሽን ላይ የሚሰሩ ነርሶች፣ አገልጋዮች ሊሆኑ ይችላሉ። በቤት ውስጥ የሚሰሩ ተቀጥረው የሚሰሩ አስተማሪዎች፣ ሾፌሮች፣ በተለያየ ስራ መስክ ላይ የተሰማሩ እኔም ያልጠራኋቸው አባቶይ ከዚህ ሰዓት ጀምሮ ያንተ እጅ እንዲረዳቸው ጸልያለሁ። ያንተ እጅ እንዲረዳቸው ጸልያለሁ። ያንተ እጅ እንዲረዳቸው ጸልያለሁ። አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ከነሱ ጋር ካለ ሁሉ ሰላም ይሆናል። አንተ አባት ሆይ ከዚህ ሰዓት ጀምሮ እጃቸውን ይዘህ እንድትመራ፣ ካሉበት ሸለቆ እንድታወጣቸው፣ ካሉበት ተስፋ መቁረጥ እንድታወጣቸው አንተ ጌታ ሆይ አባትነትህን እንድትገልጥ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ በዚህ ሰዓት አንድ እህት እንዲሁም አንድ ወንድም ተስፋ ቆርጦ ከሆነ አሁን ነፍሳቸው እንዲታደስ፣ አሁን እግዚአብሔር ሆይ ካሉበት ተስፋ መቁረጥ ነፃ እንዲወጡ ጸልያለሁ። በተለያየ ህመም ውስጥ ያሉ ልክ ዳዊት አንተ ከኔ ጋር ነህ እንዳለ ተስፋ እንዳይቆርጡ ጌታ ሆይ እንድትረዳቸው፣ ያንተን አብሮነት እንዲያጣጥሙ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ክፉን አልፈራም እንዳለ ጌታ ሆይ ክፉን የማይፈሩበት እግዚአብሔር ሆይ ያንተን እጅ በህይወታቸው ላይ የሚያዩበት ጊዜ እንዲፈጥንላቸው ጸልያለሁ። በቃ በላቸው ጌታ ሆይ መከራን በቃ በላቸው፣ በሽታን በቃ በላቸው፣ ማጣትን በቃ በላቸው። እግዚአብሔር ሆይ አንተ ስትነሳ ጠላቶቻቸው እንዲበተኑ ጸልያለሁ። መንገዳቸውን የዘጉ ጌታ ሆይ መዝሙረኛው ዳዊት በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ ራሴንም በዘይት ቀባህ ብሎ እንደተናገረ በጠላቶቻቸው ፊት ለፊት እንድታከብራቸው፣ ጠላቶቻቸው የነሱን ክብር ሳያዩ፣ ጠላቶቻቸው የነሱን ባለጠግነት ሳያዩ፣ ጠላቶቻቸው የነሱን በልጅ መባረክ ሳያዩ፣ ጠላቶቻቸው የነሱን መስፋት የነሱን መክበር ሳያዩ እንዳይሞቱ ጸልያለሁ። በእርግጥ እግዚአብሔር አደረገላት፣ በእርግጥ እግዚአብሔር አደረገለት ብለው እንዲመሰክሩ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የሷ ጌታ አደረገላት፣ የሱ ጌታ አደረገ ብለው የሚመሰክሩ ጠላቶች በእነሱ ህይወት ላይ እስኪያዩ ድረስ እግዚአብሔር ሆይ በእነሱ ህይወት ላይ ተአምራት እንድታደርግ ጸልያለሁ። የእናንተ ነገር አላበቃም። የእናንተ ነገር አላበቃም። እግዚአብሔር አለው፣ አዲስ አሰራር አለው፣ አዲስ አደራረግ አለው። ሕያው አምላክ ነው ጌታ፣ ሁሉን የሚያይ ሁሉን የሚመለከት ደግሞም የሚሰማ የጸለያችሁትን ጸሎት አካል የሚያለብስ እግዚአብሔር አለ። ተስፋ አትቁረጡ። እግዚአብሔር አለ በሉ ከኔ ጋር። ጌታ ሆይ እናመሰግንሃለን። አንተ ባትኖር እንደ ጠላት ሐሳብ አንኖርም ነበር። እግዚአብሔር ሆይ አሁን ከድካም የወጣ ነው ባንተ ነው፣ ከዝለት የወጣ ነው ባንተ ነው። ሰው አይሆኑም ሲሉን ጌታ ሆይ ሰው ያደረግከን አንተ ነህ። አሁንም እንድትረዳቸው ጌታ ሆይ፣ አሁንም እንድታግዛቸው ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በህይወታችን ላይ አንድ ነገር እንጠይቅሃለን፣ ያንተን አብሮነት ጌታ ሆይ። ብዙ የጠየቅናቸው ብዙ የለመናቸው ነገሮች የሚመለሱት ባንተ አብሮነት ነው። ይሄ ገብቶናል ጌታ ሆይ። አሁን ከሁሉ በላይ ያንተን አብሮነት እንፈልጋለን። አንተ ካለህ ጨለማ ይገፈፋል። አንተ ከኛ ጋር ካለህ ኪሳራ ይገፈፋል። አንተ ከኛ ጋር ካለ ድካም ይነሳል። እግዚአብሔር ሆይ ወደ ጴጥሮስ መጥተ ድካሙን እንደሻርክለት ሌሊቱን ሙሉ ስንለፋ አንድም ዓሣ አላገኘንም ብሎ ሲጸልይ አንተን ሲያወራ ጌታ ሆይ
መረብህን ወደ ጥልቅ ጣለው ብሎ ስትናገረው ጌታ ሆይ አንተ ለጴጥሮስ እንደዚህ ያልከው መረብህን ወደ ጥልቅ ጣለው አልከው። እሱም ታዘዘክ፣ መረቡንም ጣለ። በቃልህ መረቡን ጣለ። እግዚአብሔር ሆይ ሕይወቱ ላይ የተትረፈረፈ በረከት አገኘ። ጌታ ሆይ ዛሬም እንጸልያለን። ጴጥሮስን የረዳህ ጌታ ኢየሱስ ዛሬም ሕያው ነህ። አሁንም ጌታ ሆይ በአንተ ምሪት መጣል ይፈልጋሉ። አንተ እንድትናገራቸው ይፈልጋሉ። በተለያየ ሥራ ላይ የተሰማሩ በራሳቸው ድካም ውስጥ ያሉ ጌታ ሆይ ካንተ አፍ የሚወጣውን ቃል ለመስማት የተዘጋጁ አሉና ጌታ ሆይ አሁን እንድትረዳቸው ጸልያለሁ። እግዚአብሔር ይፍታችሁ። እግዚአብሔር የእጆቻችሁን ሥራ ይባርክ። እግዚአብሔር ጉልበት ይሁናችሁ። እግዚአብሔር አምላክ ያሻግራችሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ወደ ጴጥሮስ ታንኳ እንደሄደ ወደ እናንተ ጉዳይ ሄደ፣ ወደ ፕሮሰሳችሁ ሄደ፣ ወደ ስራችሁ መጣ፣ ወደ ትዳራችሁ መጣ፣ ወደ ብቸኝነታችሁ መጣ። ብቻዬን ነኝ፣ ሰው የለኝም፣ ምን አደርጋለሁ የምትሉ የናዝሬቱ ኢየሱስ ያሰፋችኋል። የናዝሬቱ ኢየሱስ የብቸኝነትን ሕይወት ከናንተ ላይ ያርቃል። ይረዳችኋል፣ ያግዛችኋል፣ ጉልበት ይሆናችኋል። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። ታማኝ ነው እርሱ። እግዚአብሔር ታማኝ ነው። የተናገረውን ቃል ይፈጽማል። ዛሬ በሕይወታችሁ ላይ እንደ መግቢያው ቃል እንዳነበብኩት ይሆንባችኋል። በጠላቶቻችሁ ፊት ለፊት እግዚአብሔር ያከብራችኋል። አትወርቁም። እግዚአብሔር ይረዳችኋል። አለ አዲስ ቀን፣ አለ ሌላ ቀን። ወድቅ ያለው ተስፋ ቆርጫለሁ፣ እግዚአብሔር ወደ ሕይወቴ ለምን ዘገየ፣ ለምን አልመጣም የምትሉ ሰዎች እግዚአብሔር የእንደገና አምላክ ነገራችሁን ይሰራል፣ ያበረታችኋል። እመኑኝ፣ እግዚአብሔር ይረዳችኋል። በኢየሱስ ክርስቶስ ስም ጠላቶቻችሁም ወዳጆቻችሁም እስኪገረሙ ድረስ ይረዳችኋል። እግዚአብሔር ረዳኝ ብላችሁ መስከር ትጀምራላችሁ። እግዚአብሔር ጎበኘኝ ብላችሁ መስከር ትጀምራላችሁ። ዳዊትን የረዳ አምላክ ይረዳችኋል። ዛሬ ጉብኝት በእናንተ ላይ ይሆናል። አባት ሆይ ያንተን መገኘት እንፈልጋለን። ያንተን አብሮነት እንፈልጋለን። በራሳችን መድከም ያበቃል። ጌታ ሆይ በራሳችን መሮጥ ያበቃል። ከዚህ ሰዓት ጀምሮ ያበቃል። ጌታ ሆይ አንተ በእያንዳንዱ የህይወት ጉዛችን ውስጥ እንፈልግሃለን። አንተን በእያንዳንዱ የህይወት መስመራችን ውስጥ እንፈልግሃለን። ያላንተ መስራት ድካም ነው። ያላንተ መናገር ፍሬ አልባነት ነው። ያላንተ ጌታ ሆይ መውጣት ባዶነት ነው። ጌታ ሆይ ዛሬ አንድ ነገር እንጠይቅሃለን። ያንተን አብሮነት ያንተን ከኛ ጋር ፉሊ መገኘት ጌታ ሆይ እንፈልጋለን። ጌታ ሆይ ሙሴ እንደዚህ አለ፣ አንተ ካልወጣህ አታስወጣን አለ። ዛሬም እንደዚህ እንላለን። ጌታ ሆይ ፉሊ ያንተን ፕሬዘንስ፣ ያንተን መገኘት ጌታ ሆይ የውሸት መመላለስ ይብቃ። የእውነት ያንተን መገኘት እንፈልጋለን። ምልልሳችን ጌታ ሆይ ካንተ ጋር እንዲሆን፣ በስራችን ላይ ያንተ አብሮነት እንዲገለጥ፣ በአገልግሎታችን ያንተ አብሮነት እንዲገለጥ፣ በመውጣት በመግባታችን ያንተ አብሮነት እንዲገለጥ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ሰው ያላንተ ባዶ ነው። ጌታ ሆይ ተናግረን ፍሬያማ ልንሆን አንችልም። ሩቅ መሄድ አንችልም። ያላንተ ጠላቶቻችንን ድል መንሳት አንችልም። እግዚአብሔር ሆይ ኢቭን ያላንተ ፈቃድ የበላ ተድላን የቀመሰ ማን ነው? ጌታ ሆይ ማንም የለም። ያላንተ ፈቃድ የበላ የለም። አንተ ሳትፈቅድ በእኛ ህይወት ላይ የሚሆን የለም። ዛሬ ምን ጸልያለን? ጌታ ሆይ አብሮን ካንተ ጋር አብሮነት ከኛ ጋር እንዲሆን፣ መልካምነት ከኛ ጋር እንዲሆን፣ በእርግጥም ሰዎች እስኪመሰክሩ ድረስ ያንተ መገኘት እንዲቆጣጠረን እንጸልያለን። ጌታ ሆይ አዲስ ቀን ያየነው ባንተ ነው። ደስተኞች የሆነው ባንተ ነው። በሰላም ገብተን በሰላም ወጥተን እንደገና ጌታ ሆይ ሰርተን ወደ ቤት የምንመለሰው ካንተ ጸጋ የተነሳ ነው። ጌታ ሆይ ዛሬ እንጸልያለን አንድ ነገር፣ ያንተ መገኘት ሙሉ በሙሉ እንዲቆጣጠረን፣ ያንተ አብሮነት ሙሉ በሙሉ እንዲቆጣጠረን፣ ያንተ መልካምነት ሙሉ በሙሉ እንዲቆጣጠረን በጌታ በኢየሱስ ስም እንጸልያለን።
አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ካወራህ ሁሉ ሰላም ይሆናል። ያንተ ቃል ይፈጥራል። ያንተ ቃል ሰላምን ይሰጣል። ያንተ ቃል ልባችንን ያሳርፋል። ጌታ ሆይ እንደዚህ ብዬ ጸልያለሁ። ከኔ ጋር አብረው እየጸለዩ ያሉ በተለያየ ዓለም ክልል ሆነው እግዚአብሔር ይህንን ጸሎት እየሰሙ ያሉ አሁን እርዳቸው፣ አሁን ዳሳቸው። እግዚአብሔር መዘግየት ከነሱ ላይ ይሰበር፣ ማጣት ከነሱ ላይ ይሰበር፣ አንገት መድፋት ከነሱ ላይ ይሰበር። የነሱ ሆኖ የተወሰደባቸው እግዚአብሔር ሆይ እንዲመለስ ጸልያለሁ። የነሱ ሆኖ የተወሰደባቸው በጠላት ምርኮ የሆነባቸው በጌታ በኢየሱስ ስም እንዲመለስ ጸልያለሁ። ከሰማይ ጌታ ሆይ እንድትመለከት፣ ከሰማይ እንድትፈርድላቸው፣ ከሰማይ በቃ እንድትላቸው በኢየሱስ ክርስቶስ ስም ጸልያለሁ። የተስፋ ቃል ኖሯችሁ ትንቢት ኖሯችሁ ግራ የተጋባችሁ ጌታ ዘገየ እያላችሁ እየጸለያችሁ ያላችሁ አለ ቀን፣ የክብር ቀን አለ፣ የባርኮት ቀን አለ፣ የደስታ ቀን አለ፣ የሞገስ ቀን አለ፣ የመታሰብ ቀን አለ። ያ ቀን ፈጠነልሽ፣ ያ ቀን ፈጠነልህ። እግዚአብሔር አምላክ ጠላት ያመጣውን እንባ ካንተ ላይ ካንቺ ላይ ያነሳዋል። አዎ እግዚአብሔር ታማኝ ነው። ስለ ልጅ ያወራሽ ይፈጽመዋል። ስለ ሥራ ያወራውን ይፈጽመዋል። ስለ አገልግሎት ያወራውን ይፈጽመዋል። ስለ ትዳር፣ ስለ ሥራ፣ ስለ ቢዝነስ ያወራውን ይፈጽመዋል። ሩቅ ትሄዳለህ፣ የብዙዎች አባት ትሆናለህ ያለውን ቃል አዎ ይፈጽማል። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። ኮመንት ላይ እግዚአብሔር ታማኝ ነው ብላችሁ ጻፉ። እግዚአብሔር አምላክ ታማኝ ነው። ይመጣል ወደ ጉዳያችሁ፣ ይገለጣል ወደ ጉዳያችሁ። እግዚአብሔር እንደ ሰው አይደለም። የተስፋ ቃል ሰጥቶ ዝም የሚል አምላክ አይደለም። ይመጣል እንደተናገረው፣ ይገለጣል እንደተናገረው። አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት ቃል በእነሱ ላይ እንዲፈጸም፣ ቃል 100 ፍሬ እንዲያፈራ፣ ቃልህ እግዚአብሔር ሆይ በሚንቀሳቀሱበት ስፍራ ሁሉ ድል እንዲሰጣቸው በኢየሱስ ስም ጸልያለሁ። ብቻችሁን አትወጡም፣ ብቻችሁን አትገቡም። ያንን ቃል ይዛችሁ ትንቀሳቀሳላችሁ። ትሰፊያለሽ ያለውን ቃል፣ ባለጠጋ ትሆኛለሽ ያለውን ቃል፣ ታገለግላለህ ያለውን ቃል፣ ባለጠጋ ትሆናለህ፣ ማንም አያቆምህም፣ በግራና በቀኝ እግዚአብሔር ያስፋፋሃል የሚለውን ቃል ይዛችሁ የተሰማራችሁ እግዚአብሔር ያንን ቃል ይፈጽመዋል። ተስፋ አትቁረጡ። እግዚአብሔር አለ፣ የሚረዳን አለ፣ የሚያግዘን አለ፣ ሕያው አምላክ አለ። እንደርሱ ያለ ማንም የለም። እግዚአብሔር አምላክ ከፊት ለፊት ያሉ ጠላቶቻችሁን፣ መንገዳችሁ ያሉ ጠላቶቻችሁን ያነሳላችኋል። ሌላ የተስፋ ቃል አለ፣ ሌላ የበረከት ቃል አለ፣ ሌላ ሞገስ አለ። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። እንባ ውስጥ ያላችሁ እግዚአብሔር አይደርስልኝም ወይ የምትሉ ሰዎች እጃችሁን በአፋችሁ እስክትጭኑ ድረስ እግዚአብሔር ታሪካችሁን ይቀይራል። እመኑኝ፣ ይቀይራል፣ ይቀይራል፣ ይቀይራል። ጠላት በተደጋጋሚ ያወራው ውሸቱን ነው። እንዳታምኑት። የእግዚአብሔር ቃል ሕያው ነው። እግዚአብሔር ቃሉን ላከ፣ ፈወሳቸው፣ ከመከራቸው ሁሉ አዳናቸው ተብሎ እንደተጻፈ የሚፈውሰውን ቃል ይልክላችኋል። ነፃ የሚያወጣችሁን ቃል ይልክላችኋል። ባለጠጋ የሚያደርጋችሁን ቃል ይልክላችኋል። እግዚአብሔር ሞገስ በሞገስ የሚያደርጋቸውን ቃል ይልክላቸዋል። አትገደቡም፣ አትያዙም። እግዚአብሔር አምላክ ከዚህ ሰዓት ጀምሮ በእናንተ ላይ የሞገስን መንፈስ ያፈሳል። ቃል ይዛችሁ ትሰማራላችሁ። ቃል ይዛችሁ ትገባላችሁ። ቃል ይዛችሁ ትወጣላችሁ። እግዚአብሔር አምላክ በምትሄዱበት ስፍራ ሁሉ ድልን ይሰጣችኋል። ለጠላት አሳልፎ አይሰጣችሁም። ለክፉ አሳልፎ አይሰጣችሁም። አዳዲስ ደጆቻችሁን ይከፍታል። ቃል አላችሁ። ያ ቃል ይፈጸማል። ያ ቃል ይፈጸማል። እግዚአብሔር የተናገረው ይፈጸማል። እግዚአብሔር ያወራችሁ ይፈጸማል። ጴጥሮስ ሌሊቱን ሙሉ ሲለፋ ሲሰራ ሲደክም አንድም ዓሣ አላገኘም። ለምን? ከኢየሱስ አፍ ቃል እስኪወጣ፣ ከሰማይ ቃል እስኪወጣ። ዛሬ ለእናንተ ቃል ይወጣል። ትበለጥጋላችሁ የሚል ቃል ይወጣል። ያ ቃል ያበለጥጋችኋል። ትሰፊያለሽ የሚል ቃል ይወጣል። ያ ቃል ያስፋፋሻል። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ቃል የሚሰራ ነው። ጓዳችሁን ይሰራል። ትዳራችሁን ይሰራል። ቢዝነሳችሁን ይሰራል።
ከእግዚአብሔር አፍ የሚወጣ ቃል ብዙ ዘመናትን ያሻግራችኋል፣ ወደ ባለጠግነት ውስጥ ያስገባችኋል። በሽታን ከናንተ ላይ ይሰብራል። እርግማንን ከናንተ ላይ ይሰብራል። አለመከናወንን ከናንተ ላይ ይሰብራል። አለመሳካትን ከናንተ ላይ ይሰብራል። እግዚአብሔር አምላክ ከዚች ቀን ጀምሮ ሰምታችሁ የማታውቁትን የምስራች ያሰማችኋል። ሰምታችሁ የማታውቁትን የምስራች ያሰማችኋል። መከራን በቃ ይላችኋል። ችግርን በቃ ይላችኋል። ያ የተስፋ ቃል የሚፈጸምበት ቀን ፈጠነላችሁ። ያ የተስፋ ቃል ያ ያወራችሁ፣ በነቢያት ያወራችሁ፣ በህልም ያወራችሁ፣ ለራሳችሁ የተናገራችሁ፣ በድምፅ የሰማችሁ፣ በብዙ መንገድ እግዚአብሔር የተናገራችሁ፣ በራእይ ያያችሁ እግዚአብሔር አምላክ ያንን ይፈጽመዋል። ያንን መልካም ነገር ያያችሁትን ይፈጽመዋል። ክፉ አይፈጸምም። ክፉ ያያችሁት አይፈጸምም። ክፉ የሰማችሁት አይፈጸምም። በጆራችሁ የሰማችሁት አሳዛኝ ዜና አይፈጸምም። እግዚአብሔር ያወራው ይፈጸማል። እግዚአብሔር የተናገረው መልካም ነገር ይፈጸማል። በህይወታችሁ ላይ ከዚች ቀን ጀምሮ የማትረሱት ታላላቅ ምስክርነት ይፈጠራሉ። እግዚአብሔር አባት እንደሆነ ታያላችሁ። እግዚአብሔር አባት እንደሆነ ታያላችሁ። ጌታ ሆይ እንጸልያለን። ጌታ ሆይ እንጸልያለን። እናምንሃለን። ደግሞ ልክ እንደ ሳራ እናምንሃለን። አንተ ታማኝ ነህ፣ አንጠራጠርም። የምታሻግር ነህ፣ የምትረዳ ነህ፣ የምታግዝ ነህ። እንዳንተ ያለ ማንም የለም። አንተ መልካም አባት ነህ። አንተ ርኅሩህ አምላክ ነህ። አንተ ፍቅር ነህ። አንተ ለልጆች የምትራራ ነህ። እግዚአብሔር አምላክ ሆይ ከአፍ የወጣ ቃል ይፈጸማል። ልባችን አይሰበርም። ይሄ ነገር ጎደለ ብለን አናጉረመረምም። አንተ ሕያው አምላክ፣ የምትረዳ፣ የምታግዝ፣ የምታጽናና፣ ጉልበት የምትሰጥ ነህ። እንዳንተ ያለ ማንም የለም። እንዳንተ ያለ ማንም የለም። አንተ ፍቅር ነህ። አንተ ፍቅር ነህ። ወደ እውነት ሁሉ የምትመራን፣ ወደ እውነት ሁሉ የምትመራን፣ የምታሰማራን፣ ጉልበት የሆንክን የምትረዳን አንተ ነህ። እግዚአብሔር ሆይ ስለዚህ ከፍ እናደርጋለን። ለጠላት አሳልፈ ስለማትሰጠን፣ ከዚህ ቀን ጀምሮ ለጠላት አሳልፈ ስለማትሰጠን አመሰግንሃለሁ። ለክፉ አሳልፈ ስለማትሰጠን አመሰግንሃለሁ። ለጨለማ ዓለም አሳልፈ ስለማትሰጠን አመሰግንሃለሁ። አንተ ፍቅር ነህ። አንተ የተወደድክ ነህ። ጌታ ሆይ ከፍ እናደርጋለን። ጌታ ሆይ እናደናንቅሃለን። በሕይወት ዘመናችን ሁሉ እግዚአብሔር ሆይ ነገሮቻችንን ሁሉ ስለምትሰራ፣ ነገሮቻችንን ሁሉ ውብ ስለምታደርግ እናመሰግናለን። በሕይወታችን ላይ ልዩ መዓዛ ያለውን ከፍታ ስላዘጋጀህልን እናመሰግናለን። ለብዙዎች ስለምታተርፈን አሁን እያለፈን ያለንበት መንገድ መጨረሻችን አይደለም፣ ያልፋል። ወደ ተሻለ ምዕራፍ ታሻግረናለህ። አዳዲስ ደጆችን ትከፍታለህ። አንተ ፍቅር ነህ። አንተ የተወደድክ ነህ። ጌታ ሆይ እናምንሃለን። እግዚአብሔር ሆይ አንተ እንደ ቃልህ ትመጣለህ። አንተ እንደ ቃልህ ትገለጣለህ። አንተ እንደ ቃል ነገሮችን ታደርጋለህ። ካንተ አፍ የወጣ ይፈጸማል። የተናገርከው ይፈጸማል። እግዚአብሔር ሆይ በሕይወታችን ተስፋ አንቆርጥም። አንተ አለክ። ከዘመድ ትበልጣለህ፣ ከገንዘብ ትበልጣለህ፣ ወዳጅ ካልናቸው ሰዎች ሁሉ ትበልጣለህ። አንተ ፍቅር የሆንክ ጌታ፣ በምንሄድበት ስፍራ ሁሉ የምትረዳን፣ የምታግዘን፣ አሁንም እጃችንን ይዘምራ፣ አሁንም ተናገረን፣ አሁንም ታስፈልገናለህ። እንዳንተ ያለ አላገኘንም። አንተ ፍቅር ነህ። ስንደክም የምታበረታን፣ ስንዝል የምታበረታን፣ መንገድ የምታሳየን እግዚአብሔር አምላክ ሆይ ሰዎች ሲስቁ፣ ወደቁ ሲሉ፣ ጠፉ ሲሉ እንደገና ትንሣኤን እያደረክ እያበረታህን፣ እያገዝክን፣ ሞገስ እየሆንክን እግዚአብሔር ሆይ እያበረታህን፣ አዳዲስ ቀኖችን ስላሳየህን፣ እግዚአብሔር ደጆቻችንን ስለከፈትክ እናመሰግናለን። ለኛ እንዳንተ ያለ ማንም የለም። ዛሬ ልክ እንደ ሳራ እናምናለን። የተስፋ ቃል እየሰጠህ የታመነ እንደሆነ ስለቆጠረች ሳራም ዘርን ለመጸነስ በእምነት ኃይልን አገኘች ተብሎ እንደተጻፈ ዛሬ ካንተ ኃይል እንቀበላለን። ከድካም የምንወጣበትን፣
ከዝለት የምንወጣበትን እግዚአብሔር ከዛ ካጉረመረምንበት ህይወት የምንወጣበትን አንተን ባላመንበት ጉዳይ ላይ ዛሬ እግዚአብሔር ንስሐ እንገባለን። አንተን ባላመንበት ጉዳይ ላይ፣ ተስፋ በቆረጥንበት ጉዳይ ላይ፣ ባጉረመረምነው ጉዳይ ላይ ልባችንን አድሰው። ዛሬ እንገዛልሃለን። ዛሬ ወደ አንተ እንመለሳለን። ጌታ ሆይ እናምናሃለን። አንተ ታማኝ ነህ። አንተ ፍቅር ነህ። አንተ ሩህሩህ ነህ። እግዚአብሔር አምላክ ሆይ ቃልህን ትፈጽማለህ። ቃልህን ታደርጋለህ። እንደተናገርከው ታደርጋለህ። እንዳወራኸው ታደርጋለህ። እናምናሃለን። እጆቻችንን ይዘህ ትመራለህ። በኢየሱስ ክርስቶስ ስም ከፊት ለፊት ያለውን እንቅፋት ሁሉ ከመንገዳችን ታነሳለህ። እውነተኛ እረኛችን፣ እውነተኛ አፍቃሪያችን ጌታ ሆይ እናመሰግንሃለን። እግዚአብሔር ጉልበት ይሆናል ወንድሜ። እግዚአብሔር ጉልበት ይሆንሻል። እግዚአብሔር ረዳትሽ ይሆናል። ሰው አትሆኝም ብሎ የተናገሩ፣ ሰው አይሆንም ብለው የተናገሩ እያዩ አምላኬ እግዚአብሔር በጠላቶቻችሁ ፊት ለፊት ያከብራቸዋል። አላበቃም የናንተ ነገር። ተስፋ አትቁረጡ። ሰይጣን ተስፋ ያስቆረጣችሁ፣ ሁኔታ ተስፋ ያስቆረጣችሁ፣ የሰው ቃል ተስፋ ያስቆረጣችሁ፣ ልባችሁ የተሰበረ እግዚአብሔር አለ። እግዚአብሔር አለ። ሁሉን የሚያይ፣ ሁሉን የሚመለከት፣ ሁሉን መልካም የሚያደርግ፣ ሁሉን እግዚአብሔር የሚያምላክ አለ። ይረዳችኋል፣ ያግዛችኋል። የናንተ ቀን እየመጣ ነው። የናንተ የመጎብኘት ቀን እየመጣ ነው። ሰዎች ምናልባት ሲያዩአችሁ ላትነሱ ይመስላችኋል የተናገሩት። ሰዎች ሲያዩአችሁ ባለጠጋ የምትሆኑ አይመስላቸውም። ሰዎች ሲያዩአችሁ የምትፈወሱ አይመስሏቸውም። ነገር ግን እግዚአብሔር አለ። የሚፈውስ አለ፣ የሚረዳ አለ፣ የሚባርክ አለ። ባንቺ ህይወት ላይ የተዘባበቱ፣ ባንተ ህይወት ላይ የተዘባበቱ አይሄድም፣ ባለጠጋ አይሆንም፣ አይሻለውም፣ ሰዎች አይሰሙትም፣ ሞገስ የለውም ብለው የተናገሩ እያዩ እግዚአብሔር አምላክ በእነሱ ፊት ያከብረሃል። እግዚአብሔር አምላክ በእነሱ ፊት ያከብረሃል። ሞገስን ያፈስብሃል። ላንቺ ላይ እግዚአብሔር አምላክ የገባውን ኪዳን ይፈጽማል። ባንቺ ላይ የገባውን ኪዳን እግዚአብሔር አምላክ ይፈጽማል። አለ የተሻለ ቀን፣ አለ የተባረከ ቀን፣ ብዙዎች ጋር እልል የምትይበት፣ ብዙዎች ጋር እግዚአብሔርን የምታመሰግኝበት አለ ያ ቀን። እግዚአብሔር ያንን ቀን ያመጣል ወደ ህይወትሽ። እግዚአብሔር ያንን ቃል ወደ ህይወትሽ ያመጣው፣ ያንን ቃል ወደ ህይወትሽ የላከው እንዲፈጸም ነው። ይፈጽመዋል፣ ያደርገዋል። የተስፋ ቃል እየሰጠ የታመነ ነው ተብሎ እንደተጻፈ ይፈጽመዋል። እግዚአብሔር አለ። ሁሉን የሚያምላክ አለ። እንደገና ያንቺን ነገር ይሰራል። እንደገና ያንተን ነገር ይሰራል። እግዚአብሔር አምላክ ይረዳሃል። እግዚአብሔር አምላክ ጉልበት ይሆናል። ዳዊት እንደተናገረ ገበታን አዘጋጀህልኝ እንዳለ ከፊት ለፊታችሁ ገበታ አለ። ያዘጋጀላችሁ ገበታ አለ። በሰው ዘንድ ያልታሰበ፣ በሰው ዘንድ ያልተወራ ገበታ ከፊት ለፊታችሁ እግዚአብሔር አዘጋጅቷል። ባዶ እጃችሁን አትሆኑ። ዳዊት ገበታን አዘጋጀህልኝ እንዳለ በሰው ያልሆነ፣ በዘመድ ያልሆነ፣ በምታውቁት ሰው ያልሆነ ከሰማይ የሆነ ገበታ እግዚአብሔር ያዘጋጅላችኋል። የሥራ ዕድል ያዘጋጅላችኋል። ተስፋ የቆረጣችሁ ሥራ የት ነው ማገኘው የምትሉ ልብ ስብራት ውስጥ ያላችሁ ወንድሞቼና እህቶቼ እግዚአብሔር ገበታን ያዘጋጃል። ይመጣል ወደ አንቺ ህይወት። መቼ ነው የምትሉ ብዙ ሰማው፣ ልቤ ተሰበረ፣ ተስፋ ብቻ ነው የሆነብኝ የምትሉ ሰዎች አለህ እግዚአብሔር አሁንም አለ። የእናንተ ነገር እየዘገየው እየበሰለ ነው፣ እየተስተካከለ ነው፣ ነገር እያማረ ነው። እግዚአብሔር አምላክ ይክሳችኋል። እግዚአብሔር አምላክ ያስቃችኋል። እግዚአብሔር አምላክ የእናንተን ነገር ይሰራል። ሕያው አምላክ ከእናንተ ጋር አለ። በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንጸልያለን። ከፊት ለፊታችን ገበታ ይዘጋጅ። ከፊት ለፊታችን ደጆች ይከፈቱ። ጌታ ሆይ ያንተ ልጅ ሆነው ጌታ ሆይ እየተንከራተቱ ያሉ እግዚአብሔር ሆይ ስራ የሚፈልጉ የተሻለ ህይወት የሚፈልጉ ያላንተ ምንም አይደሉም። ጌታ ሆይ አሁን ያንተን አብሮነት እጠራለሁ። ያላንተ ደግሞ ሁላችንም ምንም አይደለንም። ጌታ ሆይ አሁን ያንተን አብሮነት እንጠራለን። ጌታ ሆይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን ያንተ መንፈስ ነው።
በዚህ ዓለም ላይ ልዩነታችን ያንተ ሞገስ ነው። እግዚአብሔር ሆይ ሞገስህን እንድታፈስ፣ እግዚአብሔር ሆይ አብሮነትህን እንድታሳይ፣ እግዚአብሔር ሆይ በእርግጥ እግዚአብሔር ከነሱ ጋር አለ፣ በእርግጥ ጌታ ኢየሱስ ረዳቸው የሚያስብል አብሮነት ጌታ ሆይ በእኛ ላይ እንድታደርግ ጸልያለሁ። ያላንተ መስራት ጌታ ሆይ ድካም ነው። ያላንተ መውጣት ጌታ ሆይ መቅረት ነው። ከልባችን እንፈልግሃለን። ከልባችን በዚህ ቀን ጌታ ሆይ ከልባችን ጌታ ሆይ እንጋብዝሃለን። ሰዎችን የምታስገዛ አንተ ነህ። ሰዎችን ወደኛ የምታመጣ አንተ ነህ። ሰዎችን በእኛ ፊት እግዚአብሔር ሆይ ለእኛ ቃል እንዲታዘዙ የምታደርግ አንተ ነህ። በሰዎች ፊት ሞገስ የምትሰጥ አንተ ነህ። አሁንም አንተን እንጠይቃለን። እግዚአብሔር ሆይ መካሪያችን ነህ፣ ሞገሳችን ነህ፣ አለኝታችን ነህ፣ እረኛችን ነህ፣ አባታችን ነህ። እግዚአብሔር ሆይ በለመለመ መስክ የምታሰማራን እግዚአብሔር ሆይ የት መሄድ እንዳለብን ምን ማድረግ እንዳለብን መንገድ እንድትጠቁመን እንድታሳየን ጌታ ሆይ የምንከስርበትን አንፈልግም፣ የምንሰበርበትን አንፈልግም። ጌታ ሆይ ባዶ እጃችንን የሚያደርገንን ነገር አንፈልግም። ጌታ ሆይ ደስተኞች የምንሆንበት የምንባረክበት ለብዙዎች የምንተርፍበት ለቤተሰብ፣ ለሀገር፣ ለወንድም፣ ለአባት፣ ለእናት፣ ለጓደኛ የምንተርፍበትን በረከት ወደኛ እንድታፈስ ጌታ ሆይ እንጸልያለን። እግዚአብሔር ሆይ አብርሃምን ከሁር ከለዳውያን የጠራ ከጨለማ ከጣዖት አምልኮ ከእሳት የጠራ እግዚአብሔር ሆይ አብርሃምን የጠራ አምላክ ዛሬ እኛን እንድትጠራን እንድትረዳን አብርሃም እንዳልከው በስማችን እንድትጠራን ወደ ፈለግከው ወደ ፈቃድ እንድትመራን ጌታ ሆይ ዛሬ እንጸልያለን። አብርሃምን የጠራህ እኛን እንድትጠራን፣ አብርሃምን የባረክ እኛን እንድትባርክ፣ አብርሃምን የጠበቅ እኛን እንድትጠብቅ፣ የአብርሃምን የሆነውን ነገር ሁሉ እንደጠበቅ እኛንም እንድትጠብቅ፣ የእኛንም ነገር እንድትጠብቅ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አንተ ጌታ ሆይ ከመጣህ ነገሮች ይስተካከላሉ። መንፈስህን ላክ፣ ወደ ሥራ ቦታችን ላክ፣ ወደ እንቅስቃሴያችን ላክ። ያንተ መንፈስ ከኛ ጋር አለ። አሁን ጌታ ሆይ እናምናለን። አሁን ግን አንድ ነገር እንጠይቃለን። ያ ፉሊ ፕሬዘንስ ጌታ ሆይ ያንን መንፈስ ላክ። ሐዋርያት ጳውሎስና ሲላስ በወህኒ ሆነው ሲያመልኩ፣ ሲዘምሩ፣ ሲጦሙ ጌታ ሆይ አንተ መገኘትህ በወህኒ ያሉ እስረኞችን ሰንሰለት እንደበጣጠስክ ጌታ ሆይ ፉሊ ያንተን መገኘት እንፈልጋለን። እስራት እንዲበጣጠስ ጌታ ሆይ የድህነት ሰንሰለት እንዲበጣጠስ፣ የበሽታ ሰንሰለት እንዲበጣጠስ እግዚአብሔር አላራመድ ያለ አላስኬድ ያለ ተግዳሮት የሆነ ሰንሰለት እንዲበጣጠስ በጌታ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም እንጸልያለን። ተግዳሮት እንዲነሳ፣ አለመከናወን እንዲነሳ ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። አሁን ያንተን መገኘት እንፈልጋለን። ገበታን አዘጋጅልን። ከፊት ለፊታችን ገበታን አዘጋጅልን። ከፊት ለፊታችን ደጆቻችንን ክፈት። ከፊት ለፊታችን እግዚአብሔር ሆይ ለብዙዎች የሚሆን በርን በእኛ ላይ ክፈት። ጌታ ሆይ እርዳን። ጌታ ሆይ አግዘን። ጌታ ሆይ ለብዙዎች አትርፈን። ጌታ ሆይ ደግሞ አበርታን፣ እንድንሰራ እንድንባረክ ብዙዎች በእኛ የእጅ ሥራ እግዚአብሔር ሆይ እስኪገረሙ ድረስ በእኛ የእጅ ሥራ ላይ ሞገስ እንድትልክ በጌታ በኢየሱስ ስም ጸልያለሁ። ያንተ ዘሮች እንደሆነን እንታወቅ ዘንድ እንድትረዳን እንጸልያለን። በመንፈስ ጌታ ሆይ ልዩነት እንድናመጣ እርዳን። በአንተ መንፈስ ታሪክ የምንቀይር እንድንሆን እርዳን። በአንተ መንፈስ የምንገባ፣ በአንተ መንፈስ የምንወጣ፣ በአንተ መንፈስ የምንመራ፣ ያንተን መንፈስ የምንሰማ፣ ሁኔታን የምንሰማ ሳይሆን ያንተን መንፈስ የምንሰማ እንድንሆን የልቦና ጆሮቻችንን እንድትከፍት አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። በዚህ ሰዓት ጌታ ሆይ ጸልያለሁ። ደጆቻቸው እንዲከፈት፣ በሮቻቸው እንዲከፈት እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ለዘመናት ያስቆጠረ ሸክም፣ ለዘመናት ያስቆጠረ ሕመም
ለዘመናት ያስቆጠረ የፍርድ ቤት ጉዳይ፣ ለዘመናት ያስቆጠረ የተወሰደባቸው ገንዘብ ከዚህ ሰዓት ጀምሮ ፍርድ ካንተ እንዲለቀቅ ጸልያለሁ። መልስን እንዲያገኙ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። ያንተን አብሮነት እንዲያጣጥሙ ጌታ ሆይ መንፈስህን እንዲያጣጥሙ ስኬታማ እንዲሆኑ በአንተ መንፈስ የተመራ ጌታ ሆይ የተባረከ ነው። ያንተን መንፈስ የሚሰማ ጌታ ሆይ የተባረከ ነው። ጌታ ሆይ በምሽትም ይሁን በማለዳ በቀንም ይህንን የጸሎት መልእክት የሚሰሙ ሁሉ ያንተ መንፈስ እንዲቆጣጠራቸው አንተ እንድትረዳቸው ጌታ ሆይ አለው እንድትል በደከሙበት ጉዳይ ላይ በዛሉበት ጉዳይ ላይ አለው እንድትል ጸልያለሁ። ደግሞም ጌታ ሆይ አብርሃምን እየባረኩ እባርክሃለሁ እንዳልከው ጌታ ሆይ እየባረካቸው እንድትባርክ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የነሱ በረከት እንዳይቆም፣ የጀመሩት ቢዝነስ እንዳይቆም፣ የጀመሩት ፕሮሰስ እንዳይቆም ጌታ ሆይ ወደፊት እንድታስኬዳቸው እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ አንድ ነገር እናምናለን፣ አንተ ከኛ ጋር አለ። አንተ ከኛ ጋር አለ። አንተ ከኛ ጋር ባትሆን ክፉን አንሻገርም። አንተ ከኛ ጋር ባትሆን ሞትን አንሻገርም። አንተ ከኛ ጋር ባትሆን ያንን ጨለማ አንሻገርም። አንተ ግን አሻገርከን። አንተ ግን ረዳኸን። ስለዚህ እናመሰግንሃለን። ጌታ ሆይ ዳዊት በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ እንዳለ ገበታን ስላዘጋጀህልን እናመሰግናለን። በሄደብን ነገር አናጉረመረምም። አንተ መልካም ነህ። እጥፍ አድርገህ ስለምትመልስልን እናመሰግናለን። ጌታ ሆይ ከፍ ከፍ እናደርግሃለን። ጸሎታችንን ስለሰማ እግዚአብሔር ሆይ ልመናችንን ስላደመጥክ ደግሞም ስለመለስክ እናመሰግንሃለን። ይህንን የሰሙ ሁሉ የተባረኩ ይሁኑ። ጌታ ሆይ ከፍ ከፍ እናደርግሃለን። ለዘላለም በልባችን ላይ ጌታ ነህ። አሜን አሜን አሜን። አብ አባት ሆይ በኢየሱስ ክርስቶስ ስም ጸለይን። አሜን አሜን።